ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። አንድ ሚድፊልደር ንገረኝ ከአርሰናል። አንድ ሚድፊልደር ንገረኝ ከአርሰናል። የምትወደው ተጫዋች ነው ወይስ ሚድፊልደር? ለምን ፈለከው? የኔ ማለት ጥያቄ ልጠይቅህ? አንድ ጥያቄ ገንዘብ ጠይቄ ነበር። ችግሩ ጥያቄ ችግር የለውም። ገርበል የመጀመሪያ 1 ሚሊዮን ሰራ ስንት ዓመት ነበር? እኔ 1 ሚሊዮን ያለኝ የደም ሴል ነው ብራዘር፣ አታስጨንቀኝ። እየቀለድኩ አይደለም። እኔ ትውልዱን ይጠቅማል ወጣቱ እንደማያነቃቃል ብዬ ይኸውልህ፣ እኔ 1 ሚሊዮን ብር ብሰራ ስንት ዓመት እታሰራለሁ ነው እንጂ ስንት ዓመት እኔ ምንም አታስጨንቀኝ። ከዚህ በኋላ አታስጨንቀኝ። ተጫውትቼ ንግዴን ጀምሬያለሁ። እባካችሁ ግዙኝ። ቅባት ጀምሬያለሁ። ማን ነው ተጫዋቹ? ዮኮሬስ ነው። አንድ ሚድፊልደር ንገረኝ ከአርሰናል። አንድ ሚድፊልደር ንገረኝ ከአርሰናል። የምትወደው ተጫዋች ነው ወይስ ሚድፊልደር? ለምን ፈለከው? አልቀልድም። እሺ ነህ በእናትህ መንበር ስቴ እነሱ ብቻ አይደለም እኮ እኔ እኮ ላይ ሆያ ሆዬና አባዮች ሳይቀሩ ግጥም መቀየር አለበት ተብሏል እንዴ? እንጨት ለቅሜ እንጀራ እናቴ ምናምን መቆም አለበት እሱ። ሆየ ኮሪደር፣ ሆየ ልማት፣ ሆየ ሲታይ ያምራል አሉ፣ ሆየ ሸገር መብራት፣ ሆየ አረ በቃ የሸገር ልጅ ነህ። አረ በስላሴ ጎብዬ ጀለስ እስቲ ኩንም ያዝ ጥምርር ንብርር ብርር። ገቢዎች መጡ ገቢዎች መጡ ያላችሁን ዕቃ መጡ ሁሉንም ማውጡ። እዳይ ከሰራሁት በላይ እንዳላይ እዳይ በዛብኝና መረረኝ ጌታዬ። አመት ያደርስልን። ቀጣይ ደግሞ ሃይማኖታችንን እንቀይራለን። ይሻለቃ ለምን አላችሁታ? ስትመጣ ታኩሪን ይዘው አመጣም። አንድ ላይ የት ዱባይ ታኩሬት በ3 ሳምንት ውስጥ ዱባይ ትሄጃለሽ? ኧረ እኔ በስፖንሰር አልሄድም። መስቲፍዬ ይቅርታ፣ እኔ በራሴ ነው የምሄደው። እናንተ ደርሳችሁ እንዴ? በስፖንሰርም ሆነ በምንም ሆነ አባቴ የሜጃውን ብር ሽቶ ቤት ከፍተበት ነው እንጂ ሀሳብህ እኮ ምን ነበር? አይደርሰሽ ነኝ ያት እንዳትመጡብን እዛው ትላለች። ዱባይ ተራነሽ ማሬ መልካት ትስሪያንቺ ምን ታርጋት መናተ ያለኛ እንዳይመጡ እዛ ለራሱ እንደዚህ እንትን አላሉ። እሺ መቼ እንስራው ታኩሬ? ኧረ እኔ ደስ ባለቀን እኔ አንተ እዘዘኝ። እሺ ምን አይነት ልብስ ይዘጋጅ? ሱፍ ላሰራልሽ? ኧረ እኔ አለኝ። እኔ ዝም ብለህ አንተ እዘዘኝ። እኔ የማቴሪያል ችግር የለብኝም። አይ ነው ማቺንግ ነገር ስላሰብኩ ነው። በቃ ማቺ ወይስ አሪፍ ነገር ላሰራ። እኔ እኮ እንዳንቺ ላሰራ እንዴ እንትን እኮ ይሄ ፔፕሲ ቺርስ እየተባባል እንዳንመስል ብዬ ነው። እኔ ለየት ላድርገው ወይስ ከላይ ያንቺን ከታች ላሰራና ከላይ ለኦዲዮ አድርጌ ሱፐርማን ልምሰል? ለኦዲዮ ብቻ የከፈልኩት ሌላ ሰፈር ስማ፣ ለኦዲዮ ብቻ የከፈልኩት ማለት ነው። ሌላ ሰፈር ሽቶ ቤት ይከፍታል። ማርያምን ነው። በጣም ቤት ነው ብራዘር። ጠንቋይ አይደለም እንጂ በጣም ቤት ነው የከፈተው። እኔ እንጂ ስማ እስቲ ፋረቃሉ እንተ ስማ፣ ገቢዎች አስቸግረውኛል። ቶሎ ልቀቂውና ሲመጡ ልክፈትባቸው። ይሄንን ሪካርድ ማለት ነው ባየው ታኩር ይሄው ነው። ከዛ ሽቶ ቤት ማለት ነው እየጠፈጠፍኩ ነው ማወጣ። እሺ ይሄን ሪካርድ ብቻ ሊየው፣ እኔ ሊየው አይደለም ብቻ ሜንሽን ራሱ ልደረግ
እኔ ለቁም ነገር ስገባ አንተ እኔን ትሰርበኛለህ ባላገር። ግን እኔ አንድ ስነግር ጫካ ውስጥ የሚቅሙ ልጆች አይደሉ እንዴ ዘፈኑን ይከፍቱልህ የነበረው? አሰማም እኮ ጫካ ውስጥ ሲቃም ምናምን እየከፈቱልህ እኮ ነው ታዳምጥ። ለእንትን ማጥፊያ ነው ያንቺ ዘፈን ለአረብ እዝሩቲ ቸርኩ የምር ፋራውን ሊጥል ሲሄድ እኮ ሁለቱም ዘፈኔን ሰምቶ እኮ ነው የሚመለሰው። አሁን መልክ ይሰራል እንዴ ታጋ ባቢ ታቆስ ለምጅ አንተ አባባለ መገናኛ ቤተሰቦች ወሬና በቤ ስማ ኬት ነው ግን የጨው የሚመጣል ጭንቅላት ላይ እኔ ግራ ነው የሚገባኝ እኮ አይኖ ሁለቱ በስ ስሙኛ እንዴ ማርያም እኔ ስለበላችሁ ልንገራችሁ። ይሄ ስራ ሲወጣ የአራዳ ልጅና ጭስ ከሆነ በጣም ብዙ የሚለወጥበት ስራ ነው። በጣም ማርያም ለዚህ ክሊፕ ባይዘው ከ800 ምናምን ሺህ ብር በላይ ነው ያወጣሁት። አይቷል። ከተለወጠ ተለወጠ፣ ካልተለወጠ ድሉ ነው በቃ። ከኔ እኩል ነው ወረድ የገባው 70% ገብቷል ምናምን። ታኩሬ ሽቶ ቤት ባከፍች ኖሮ አንቺ ላይ ይደበርብሽ ነበር። የምር የእንትና ፓርት ብቻ የበላቸው ፓርት ብቻውን ከለር መሰራት ስላለበት ጀማይካ ልኬዋለሁ። ጀማይካ ላለ ትናንት ደውሎ አንድ የማያወራ ልጅ አለ እዛ አርናቄ ነው በቲቪ ምናምን ሳይኝ አለ። ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝም። ጉዳ ነበረ ማውራት አይችልም። በቲቪ በጣም ያደንቀኛል አለ። ከዛ አርባ ምንጭ ሲያይ አፉ ተፈታ። እኔን በአካል ሲያይኝ አለ ግደሉት አላለ። ታኩሬ አንድ የተሰማኝም ብቻ ጥያቄ ልጠይቃው። እዛ ኳስ የመጀመሪያ የመጣው ቀን አንተ ነበርክ ምናምን ብዙ ቲክቶከሮች ነበሩ። እዛ ቲክቶከር መሀል ሚጠላኝ ይኖራል። ብዙ ምቀኛ ነው እንግዲህ ያለውን ነገር ታውቃለህ። ፋውል ሰርቶ ቢሰብረኝ ምን ቢለኝ ኃላፊነቱ ማን ነው የሚወስደው? ቁም ነገር ኃላፊነት ማን ነው የሚወስደው? ብቻ ነገሩኝ። አንተ ጊልዶ ነው አባቴ። አንተ በድል የመጣልች ነው። አንድ በግ ጠቅ አረገች። አርደህ ብበላት ኖሮ ጸጸት ነበረ። አባቴ አንተ በበግ ነው የመጣው። እኔ ከአንተ እሷን ነው ማውቃት። እንደውም በጓን አንተ ቡዜ ማንን አርደህ የበላ ጨካኛው እኔ እንደዚህ ትላለህ ምናምን። ስማ በቼክ አደር ገዝቶኝ ይይዛል። ፓርኪንግ ውስጥ ገብተህ ይከራከራሉ። እዚህ ጋር ጨምረህ ጽፋት በሁለት ቦዲጋርድ ነበረ የመጣው። 5 ቀርጦበት በራይድ አረጋግጥ የቤት ፕሮሞሽን ዘራ አስገባላችኋል። እዚህ ቤት መተህ ማለት 4ኛ ክሊፕ መጨረስ ትችላለህ። እሺ አባቴ ይሄ ቤት እኮ ነው ቤት በእርግጠኝነት መጋዘን ነው አይደለ? በግጥም ነው ትሰማዋለህ እኮ የግጥም ነው መጋዘኑ። ቀልደኛ ዛሬ እኮ እራቺ ለሜዳ እኮ 60 ሺህ ብር ከሚወጣ ስቲክ ግንባር እያለ አታየው። የሚገርም አድርጎ ነበር የሚያስተናግዳቸው። 60 ሺህ ብር ለዛ ሜዳ አታየው። ቤቱ ደስ ታጠበው እኮ ነው። ወይኔ እኔ ባለጌ ነኝ። ኧረ በአንተ ግንባር እኮ የኛ ቢስ ይታያል። አንተ ግን ተገርዛለህ ነው ተገርዘሻል? ኧረ ያንተማ እኮ እንትን በገመድ ወጥሮ በመጥረቢያ ማሩፍ ያረጋል። ነግረውኛል። ለእነሱ ቤት ዶሮ ነበረች። አንድ ቀን ቁጭ ብላ ጥላጣት ከቂጦ ነው የሚቀበላት። በሳ የኔን ማለት ጥያቄ ልጠይቅ። አንድ ጥያቄ ገንዘብ ጠቄ ነበረ። ችግሩ ጥያቄ ችግር የለው። ገርበል የመጀመሪያ 1 ሚሊዮን ሰራ ስንት ዓመት ነበር? እኔ 1 ሚሊዮን ያለኝ የደም ሴል ነው። ብራዘር አታስጨንቀኝ። እየቀለድኩ እኮ አይደለም። እኔ ትውልዱን ይጠቅማል ወጣቱ እንደማያነቃቃል ብዬ ይኸውልህ፣ እኔ 1 ሚሊዮን ብር ብሰራ ስንት ዓመት እታሰራለሁ ነው እንጂ ስንት ዓመት እኔ ምንም
ሂድ ከዚህ በእናትህ። ልታስራት ነው ደግሞ? አንቄ ልገላት። ምን አትሄድ ከዚህ ስራ የለም ምን ሲያስጠላ። እሺ ደግሞ ጎማ ተኝቶባል ልንገርህ ብዬ ነው። ተቀቀሷለሁ። ሂድ ከዚህ። እንዳፈነዳብህ ይህ ተናግሮ አናጋሪ ልክስክስ ሲያስጠላ ለማኝ ግዝጥና ድሮ ቀረ። እሽንድነው መንሼ ከፈቱ ጋሼ እሽንድነው መንሼ ከፈቱ ጋሼ እሽንድነው ማዘር ከፈቱ በር እሽንድነው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻ ሆቼ እችዚያ ማሽዶ አችንድ ልጅ እችዚ ማዶ አችንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ መቼ ነሽ ፋዘር ምን ሆኖ እንዴ ምንድነው? ስለላንሳችሁ ነው እንዴ? ይቀልዳሉ እንዴ ፋዘር? ይሄን ያህል ሰዓት ስንጨፍር ምን አስበው ነው? ከሌሎት ከኛ ጋር ወጣ አይጨፍሩም እንዴ? እዚህ ምን ይሰራሉ እኮ? ድሮ ልጅ ጭራሽ ስድብ ምርቃትም የለም። ጭራሽ ምርቃት ፈልገው ነው? ስታይል ያዘ አሽመት እስከ አሽመት ድሽገምና አሽመት ድሽገምና በላይ ፍረስቦት ድሽገምና ይሄ ቤት ድሽገምና። ኢትዮጵያ ውስጥ ያለው የሞት መልአክ የስራ ጫና ሊገለው ነው። እያንዳንዱ ቤት እየገባ ያለው የሞት መልአክ እንደ ቆጣሪ አንባቢ የሁሉንም ቤት እያንኳኳል። ከወጣቱ ይልቅ ለሞት መልአክ የሥራ ዕድል የፈጠረችው ሀገር ጦርነቶችን በማጧጧፍ ወጣቱን እንደ ጧፍ እያነደደች ሟች እያመረተች ነው። ያለ ጊዜያቸው የሚጠሩ ወጣቶችን በማመላለስ ስራ የበዛበት የሞት መልአክ ዋናው ቢሮ ሰማይ ላይ ቢሆንም መጋዘኑ ግን ኢትዮጵያ ውስጥ ነው። ይህም በመሆኑ አብዛኛው የኢትዮጵያ ሕዝብ እቁብ ትቶ እድር እየጀመረ ነው። አባት አንድ ጥያቄ ልጠይቅሽ። ምን ነበር? ግጥም ነው በቃ ትመልሽልኛለሽ። ይሻለኝ ነበረ የበፊት ዝናዬ፣ ይሻለኝ ነበረ የበፊቱ ክብሬ፣ ጀግናችን መጣልን እያሉ ሲያወሩ እኔን ተደሰትኩኝ ተወራ ባገሩ። ለካ ከሰፈራቸው በረሃብ ያለቀ ነው ጉዳቴን ያወቅኩት እንደፈረምኩኝ ነው። ኳስ መጫወት ትቼ ንግዴን ጀምሬያለሁ፣ እባካችሁ ግዙኝ ቅባት ጀምሬያለሁ። ማን ነው ተጫወቱ? እየኮሬሽ ነው